ወይኔ አይቨር ኮስት ወይኔ ኮት ዲቮር አሳዛኝ ተሸናፊ 94ኛ ደቂቃ ፈርስት ሃፍ እየመሩ ማኑ ምርጥ ቡድን ያንዱ ማንድ የሚባለው ሰውዬ ራሱ ማኑ ገና ኳስ ሲይዝ እንዴት እየተሯሯጡ ደብል አፕ እና ትሪፕል አፕ ለማድረግ እንደሚመጡበት ፈርስት ሃፍ አግብተው ወጥረው ነበር። ከዛ ኡንዳፍ የሚባል ሴጣን 60 ደቂቃ ላይ ተቀይሮ ገባ 68 አቻረገ። ከዛ ባለቀ ሰዓት ልባቸውን ሰበረው 94ኛ ደቂቃ ላይ ማኑ በእናት ፔፔ የሆነ ሰዓት ላይ ሸንሽኗቸው ወይኔ አዲንግራና ማይሆን አዲንግራና ብቻ በኤም ይጀምር ሰውዬ ማኑ እዚህ ጋር ጸጉሩን ቀይ የሚቀባ ማኑ አንተ ዶማ ነህ በቃ ገባ አንተ ነው ያስበላቸው አትመታውም ምንድነው አቆም አረላሽ አሳዛኝ ተሸናፊ ኮዲዋ እመኑን ግን አፍሪካ ቡድኖች ተቀይረዋል ነው በቃ ዲፈረንሱ እየጠበበ ነው። በእኛ ትውልድ ጊዜ የአፍሪካ ሀገር ዓለም ዋንጫ ሲበላና ያለን ምን አለበሉኝ ነው ምላችሁ አንተ ሁሉም ሰግጦ እኩል እንደ ኩያ እኮ ነው የሚጮተው ሁሉም ማን ትችላላችሁ ሁለተኛ ቢሆንም ታልፋላችሁ እዚህ ምድብ ማን ነው ኮትዲቯር ትችላላችሁ እናቴን ዛሬ ቢያንስ አንድ ነጥብ ይገባችሁ ነበር። ወይኔ እንቅልፌ ወይኔ በተኛስ አይማሽ ቋለጤ አፈራባ ብላ ኮትዲቯር ወይኔ ጀማው እንዴ ቋጥሬ እንዴ አየር ላይ ልቀር ወይኔ ምን አይነት ኳስ ነው ፔፒያን ይዞት ሄደው ኳስ እንዴት ነው አይመታውም እንዴ ልምሻ ነው እንዲያዘው ምንድነው የሚሰሩት እንዴ ይቻላል እንዴ ደንቁር ያለ ተጫዋች ማለ እንዴ እናንተ ወይኔ በተኛ ነበር የሚሻለኝ እኔ እንደዚህ ለህይወቴ ራሱ ቋጥሬ አላቅም እንደዚህ ማን አረ ወይኔ ጀርመን በቃ ታጋሽ ቡድን እኮ ሲኖርህ እንዴ እኮ ነው በቃ በትዕግስት ጠብቀው ይሄው 90 ሲደመር ላይ እድላቸውን አገኝ አንዴ አይ ወይኔ ኮትዲቯር አፈራባታችሁ ይበላችሁ ካበላሻችሁት ኳስ አንፃር ይበላችሁ ወይኔ አፍሪካ ባልቋጥርስ ከኒ ከሁለት ዓለም ዋንጫ በኋላ ለመጀመሪያ ጊዜ ከምድቡ አልፋለች ማለት ነው። ዛሬ ሀቨርዝ ሜዳ ውስጥ ነበር ምናምን ነገር ከዛ ኡንዳፍን አስገባው ኡንዳፍ 2 ጎል አገባባቸው። ማን ሰውዬ 4 ጎል አለው ቶፕ ስኮረር ነው የዓለም ዋንጫው ገብታችኋል። አዲንግራ የተባለ ደደብ ሰውዬ የፕሪሚየር ሊግ ተጫዋች አይደል እንዴ አታገበው ፈርስት ታይም ጥቅለል አታረገው ማን ኒኮላስ ፔፔ ገብቶ ለካ አንተ ይችል ነበር በእናት ፔፔ ቆጨኝ እግዚአብሔርን እናቴ ትሙት ቆጨኝ 31 አመቱ ነው ግን ቆጨኝ እኔ አርሰናል ቤት ውስጥ ትንሽ ባይ እንዴት ነው ያብላላቸው እንዳለ ማለት ነው ገብቷችኋል። በጣም ነው የሚችለው ሜቻ አንተ ዛሬ በጣም ኩክ አድርጓችኋል ገብቷል። ይሄ ልጅ ማለት ተከታታይ ሁለተኛ ጌሙ ሳየው በጣም ነው የሚችለው በጣም ፍሎሪያን ቨርትዝ የሚያምር እንቅስቃሴ እያደረገ ነበር። ኪንግ ጋይ ኦፍ ኮርስ ኪንግ ካይ ነው ገብቷል አይደለም ግን ኡንዳፍ ገባና ይሄ ደግሞ ሌላ ነገር ነው መሰለኝ ሆነ ጎበጥ ያለ አጥር ያለ ሰው ነው ቅርቅር ነው የሚያደርገው ምንም አይሰማም ገብቷል። ኮትዲቯር ስቲል ቻንስ አላቸው ኔክስት ጌም ወይ ካሸነፉ ያልፋሉ ገብቷል አይደለም ግን ማለት ዛሬ ማሸነፍ የሚችሉበትን እድላቸውን አዲንግራ ወሰደና ወደ ማን ይደደብ ሰው ነው በእናቱ ኡንዳፍ ፈርስት ታይም ጠቅጠቅ ዞር አረገና ጠጣ በጣም ይችላል ማን አረ ወርልድ ካፕ አሁን እያበደ ነው ማለት ደቂቃው ይታያል። አረ በስመ አብ የአማዱ ኮትዲቯር ማለት ነው ጀርመን አስደንግጦት በቃ እሪ አግብቶ እስከ 90 ደቂቃ አስጠብቆ የሚወጣ ነው የሚመስል ግን ባለቀ ሰዓት ኡንዳፍ ገብቶ ጌሙን ቀይረው ይሄ ስቱትጋርት አጥቂ ነው አይ ቲንክ ሌላ ክለብ ካልገባ አላቅም ግን በቃ በስመ አብ በጣም ትላልቅ ቡድን ሆኖ ዘንድሮ የሚቀልድ የለም ፖርቹጋል ብቻ ነው እሱም ባውንስ ባክ ያደርጋል ብለን ቀጣይ ተስፋ እናደርጋለን ለክሪስ ይባል ማለት ነው። ኮትዲቯር ግን በጣም የሚችል የአፍሪካ ቡድን ነው። እኔ እንደ ሞሮኮ የሚያክል የለም እያልኩ ነበር አክቹሊ አሁን ሞሮኮን የሚያክል የለም ግን ቀጥሎ እነዚህ በጣም ጎበዝ ናቸው። ጀርመኒ ግን ማለፉን አረጋግጧል። ይመቸው። ቢስሚላህ ኧረ ተቃጠልኩኝ በማያገባኝ መች ነው የሚያልፍልን እኛ እኮ እንዴ የራሳቸው ብቻ ያ አደናግራቸው ነው አዲንግራ ፈረስታችሁ እንዴ በታክሲ እኮ ያስብር መንገድ ያን ኳስ ያለቀ ኳስ ሰጥቶት ያንኛው ደግሞ እኔ በህቱ የተነሳ ወድጀው ነበረ የተቃጠለ አቃጠሉን። ኧረ ቢስሚላህ የኛ ቅመም አማድ በስንጣሙ ምርጥ እኮ ናት። በእርግጥ ጀርመን ጋር የተጫወቱት ሌብላቸው አይገናኝም ግን አሳልፈው የሰጡት ከባድ በጣም የሚያስጠላ ነው። ባለቀ ሰዓት ይችላሉ ጀርመኖች የተጫወቱት እኮ አይቨር ኮስት ናቸው ግን ብልጥ አለመሆናቸው በተለይ ሁለተኛው ጎል ኦፍሳይድ ያንኛው እንዴት እንደሆነ ቢስሚላህ እኔ አዲንግራ ደግሞ በጣም
እኔ በጣም ነው የገረመኝ አዲንግራ ያንን ኳስ ምን ሊያደርገው እንደፈለገ ፈጣሪ ወዶ አይደለም በየክለቡ የሚያንከራተው በቃ የሚያንከራተው ወዶ አይደለም እውነት ነው ሙላችሁ ለቬርጎስ ደጋፊዎች በጣም የሚያሳዝን ነው እስቲ ለማንኛውም እናንተ በጨዋታው ተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ቴንክ ዩ ይገባትም ነበር ላይ ቬርጎስ ታቢቢ አሳዛኝ ተሸናፊ እኔ እንጃ በዚህ ደረጃ አልጠበቅኳቸውም ነበር በዚህ ደረጃ ጀርመንን አዛ ያረጋሉ ብዬ አላሰብኩም ነበርና ተጨማሪ ጎሎችን ማስቆጠር የሚችሉበት እድል ነበራቸው ግን ይሄ ቱርካዊ ማለት ነው ደኒዝ ኡንዳ የሚባል ጎረምሳ ተቀይሮ ከገባ በኋላ አብዮታዊ እርምጃ ወሰደባቸው በጣም ነው የሚገርም ጀርመን ግን በጣም ይሄን የዓለም ዋንጫ ከሊ ይበለዋል በቃ ከሊ ፐርፌክት ነው ምናምን ማለት በጣም ይከብዳል ጀርመኖች ራሱ ነው በጠበቅኳቸው አንግል እያገኘዋቸው አይደለም ያለሁት ማለት ነውና ብቻ አፍሪካን ግን ካለፉት ዓለም ዋንጫዎች ስታዩ በጣም እየተሻሻሉ በዚህ ከሄድን አንድ ሁለት ዓለም ዋንጫዎች በኋላ ያው ዋንጫ የሚያሳካ አፍሪካ ቡድን ይኖረናል ማለት ነው ሞሮኮን እያያችሁ ነው ይሄኛውን ቡድን ምናምን ብቻ እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ ይመሻችሁ ነው ኮትዲቫር ምን ነው እንደ ሀገር እኮ ነበር እንደ አህጉር ነበር እኮ ስንቋጠር የነበረው እንደ አህጉር ማን እኔ ሁለተኛ የአፍሪካ ሀገርማ ሁለተኛ ፈርስት ሃፍ እንደዛ የሚገርም ፐርፎርማንስ ከነ ማዱዋኬ ሁላ ገብቶልሽ ዛሬ ማንዬ ወጥረሽ ነበር እኮ ፈርስት ሃፍ ልክ እንደ ሴኔጋል ሁለተኛ ግን በፈርስት ሃፍ የአፍሪካ ሀገር ካመንኩ ሞቻለሁ በቃ ፈርስት አሳምናችሁኛል እኮ እቺ ከዚህ ከአፍሪካ ሄደችው አህጉር ነች እያልኩኝ አገር ነች እያልኩኝ ምን ነው በእናትህ ምን ነው ይሁን የኔዎች ከምድብሽ ታልፊያለሽ አይደል ታልፋለሽ ይቋደሩና ያቺ የተመታች 6 ጎል ያዘነበችባት ጀርመን 6-7 ጎል ያዘነበችባት ጀርመን መሄዳቸው አይቀርም ታልፊያለሽ እንወጥራለን ከምድብሽ እንኳን ካለፍሽ ቀጣይ አይታወቅም የሚፈጠረው ነገር ወይኔ ኮትዲቫር በምን ተሸነፈች ካላችሁኝ ጥቁር ስለሆነች ነው የተሸነፈችው ጥቁር ስለሆነች ምን ማለት መሰላችሁ የበታችነት ስሜት ይሄ የቀኝ ግዛት የተገዥነት ስሜት ውስጣቸው ስላለ ነው እንጂ አሸንፈው ነበር ዛሬ ማን ነው ካላችሁኝ ደግሞ እንደዚህ ብሎ ኳስ የሚያይ እንዲህ ብሎ የሚጫወት አንድ አዲንግራ የሚባል ተጫዋች አለ እሱን ያስበል በቃ ይሄ ሜንታሊቲ የበታችነት በቃ እሱን ያስበላችሁ ልንገር ኧረ በስመ አብ ለማንኛውም ቴሌግራም ቻናላችንን ግን እየገባችሁ እየበላን ነው ሮሎቨር ልንጀምር ነው ደግሞ ሮሎቨር ሁለት ወድ እያደረግን ሮሎቨር ለ7 ቀን የሚቆይ ስለምንጀምር መሳተፍ የምትፈልጉ ሰዎች በሙሉ ከስር በማስቀምጠው የቴሌግራም አድሬስ እየገባችሁ ሁላችሁም ቻናላችንን ተቀላቀሉ አደራ እንዳያመልጣችሁ ደግሞ በኋላ አልሰማውም እንዳትሉ ኮፒ ሊንክ አድርጉና አድርሱላቸው ለሚፈልጉ ሰዎች በሙሉ ልምጣ ወደ ጨዋታው አንድ ትልቅ እንስሳ እንዲህ እየሮጠ ያለ ትልቅ እንስሳ ልቡን ስበ ስታወጣው ምንድነው የሚሆነው ይወድቃል ማለት ይሞታል ልክ እንደዛ ነው ያረከው የኮትዲቫር አሰልጣኝ በዛ ጨዋታ ላይ አማድ ዲያሎን ጎትተ ስታስወጣው አለቀ ጨዋታ በቃ ሴኮ ፎፋና ምርጥ ተጫዋች ግን ቢጫ ስለነበረበት አላስገባውም እሺ ይሁን አማድን ማስወጣትህና አዲንግራን ማስገባት ግን ትልቅ ዋጋ አስከፍሏል እኔ ቆይ ዲዮማንዴ ማን ስለሆነ ነው የማይወጣው እንዴ ዲዮማንዴ ነበር በአዲንግራም ከተቀየረ መውጣት የነበረበት ሌላው ደግሞ ኒኮላስ ፔፔ አንተ ኒኮላስ ፔፔ ነው ረስታው ነው እኔ አሰልጣኙ ምን ፔፔ እኮ አንተ አርሴናል ቤት ራሱ እያለ ስንት ስራ የሚሰራ እንዴ ከምር ይወላችሁ ፔፔ ምን ያህል ኳሊቲ እንዳለው የምታውቁት ለአዲንግራ የሰጠውን ኳስ ብቻ ይበቃል እዛ ጋር እኮ እንዳለ ነዳቸው እንደዚህ ፔፔ ሙሉ ቢጫወት ምን ሊያረጋቸው እንደሚችል አስብ ዲዮማንዴ ቤንች ነው መሆን ያለበት ልንገር ከዚህ በኋላ ዲዮማንዴ ቤንች ነው ፔፔ ቋሚ ይሆንና አማድም ቋሚ ይሆናል እሺ ልንገረኒ እንዴ ምንድነው የምትሰራው አንተ ሲያናድ ሌላ ደግሞ ዲዮማንዴን አስገባው የስፖርቲንግ ሊዝበኑ ተከላካይ ዲዮማንዴ የሚባለውን አትሊስት ኳስ እወቅ ያነባል የአውሮፓ ነው ሲጫወት ይኖረው አይደል ምንነታቸውን የማናቃቸው ሰዎች አታስገባ አንዳንዴ እነሱ ሳይሆን እኛን በጥቁረታችን የሚንቁን እኛንን በጥቁረታችን ራሳችንን የምንንቀው ዝቅ የምናደርገው በኳሊቲ በጣም ጥራት ያላቸው ተጫዋቾች ያላት ኮትዲቫር ጥሩ መንቀሳቀስ ጥሩ መጫወት ጎል ማስቆጠር ትችላለች ነገር ግን ከጀርመን ጋር አንድ እኩል መውጣትን እንደ ትልቅ ነገር ይዛ ተቀበለችው ሴት ፒስ ቆንጅዬ ቦታ ላይ እንኳን እያገኘች ባክ እያደረገች ትጫወታለች ማለት ነው ቻንሶችን ካውንተር ሁላ አልፈልግም የሚመስል መንገድ ማለት ነው በጣም ደባሪ ነገር ነው የሰራችሁት ዛሬ ጎል እንደሚገባባችሁ ያስታውቅ ነበር ጀርመኖች እኮ ልክ እንደናንተ አቻ ቢወጡ 4 ነጥብ ይኖራቸዋል በ4 ነጥብ አታልፉ ማታረጋግጡ ማለት ነው 6 ነጥብ ነው የሚያስፈልጋችሁ 1-0 መርታችኋል ጎል ሲገባበት እየመረ የነበረ ቡድን እኮ እንደገና ለማጥቃት ነው የሚሄዱ ጀርመኖች ነው እየባሰባቸው የሚመጣው ራስክን ስለምትንቅ ጥቁር ስለሆንክ አዲንግራ ምን አይነት ኳስ ነው ያባከንከው ያኔ መሰለ ካውንተር
ሌላም በተደጋጋሚ አማዲያኑ ቻንሶችን ፈጥሯል። ስንት ኳስ እንዳባከኑ ከዛ በኋላ ባለቀ ደቂቃ ጎል የሚፈልገው ፈላጊው ቡድን ነው ሊያስቆጥር የሚችለው። ካልፈለክ እንዴት ታገባለህ? ባክ ስታደርጉ ስትፈሯቸው አንድ እኩል ከተገኘ እሰየው። ጥሩ ቡድን እኮ ነው ያላችሁ፣ በጣም ጥሩ ቡድን። በልምድም ልምድ ያላቸው ተጫዋቾች አላችሁ። ፖቴንሻልም ከ100 ሚሊዮን በላይ የሚያወጡና ዲዮማንዲን የመሰሉ ተጫዋቾች አላችሁ። አውሮፓ በመጫወትም ከሆነ ማንቸስተር ድረስ የሚጫወቱና ማዲያኑን የመሰሉት ምንም እኮ ልዩነት የላቸውም። ከሀቨርት ነው ከነሱ የሚጫወት፣ እዚህም ዲዮማንዲን። ምን አይነት የደከመ ነገር ነው ይዛችሁት? በጣም ድድብናን የሰራችሁት። በእርግጠኛ ያው ከማሳካት ወደ ኋላ አንልም። ቅድም ያልኳችሁን ፈርስት ሃፍ ላይ ቴሌግራም ቻናል ላይ ገብታችሁ መመልከት ትችላላችሁ። ለማንኛውም አዲሱ አካውንታችን ስለሆነ ፎሎ ማድረግ እንዳይረሳ። የሌሊቱን የጃፓንም ጨዋታ እናያለን አብረን። ይመቻችሁ። በዚህ ውጤት እንደኔ ቅጥል ያለ ማን ነው ጋይስ? አዲንግራ የሚባለው ተጫዋች ተቀይሮ ገብቶ ምንድን ያደረገው? ይሄንን ኳስ ከአንዳንድ መለጠፍ ነው እንጂ ያለበት ለምንድን ነው ኳሱን የያዘው? 2-1 አድርጎ ጨዋታውን አሸናፊ ማድረግ የሚችልበትን እድል ነው ያመከነባቸው። በጣም ያቃጠለኝ ጋይስ። ውጤቱም እርርን ያደረገኝ 1-0 በፍራንኪስ የመጀመሪያ አጋማሽ ጎል ለረጅም ደቂቃዎች ስትመራ የነበረችው ኮትዲቫር ባለቀ ሰዓት እንግዲህ 68ኛው ደቂቃና 94ኛው ደቂቃ ላይ 2 ጎሎች በጀርመን ካምባክ ተደርጎባት 2-1 ተሸንፋለች። ከእጇ በጣም ወርቃማ እድል ነው ያስመለጠችው። ምድዋን ዛሬ አሸንፋ ሌላው ቢቀር ደግሞ አቻ ሆና ከጀርመን ጋር ከታላቋ ከሀያሏ ጀርመን ጋር ነጥብ መጋራት የምትችልበትን እጅግ አስቆጪ እድል ነው ያሳጣችን። ምን አይነት ግን ወርቃማ ቅያሪ ነው ሁሊያን ናጌልስማን ያደረገው። ሁለቱ ቅያሪዎች ማለትም አሚሪና ኡንዳፍ ሁለቱንም ጎሎች ተቀይሮ አስቆጥሯል። አሚሪ ደግሞ አንዱን አመሻሽቶ ማቀበል ችሏል። በጣም የሚያበሳጭ አጨራረስ ነው ጋይስ። ኮትዲቫር በጣም ምርጥ ነው የነበሩት። ለዛ ነው በጣም ያበሳጩኝ። የሚገርም ተፎካካሪ ሆነው ነገር ግን ባለቀ ሰዓት ለጀርመን እጃቸውን ሰጥተው ወጥቷል። ለማንኛውም ስለዚህ ውጤት ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ኧረ እድል አይቮሪ ኮስቶች የተሸነፉት ሽንፈት፣ ልብ ሰባሪ ሽንፈት፣ አስቀያሚ ሽንፈት። ባለቀ ደቂቃ ምርጥ ተጫውተዋል፣ ምርጥ ነበሩ። ከአፍሪካ አይቮሪ ኮስት ምርጥ ቲም ነው ከሞሮኮ ቀጥሎ። ነገር ግን እዛ ጋር ያለቀ ኳስ ስቶ የእድል ነገር መጥቶ ገባ እዚህ። ይሄ እኮ ነው ልዩነታችን፣ የአውሮፓና የአፍሪካ ሜንታሊቲ ነው። በቃ ዊኒንግ ሜንታሊቲያቸው እነዚህ ጣሪያ የነካ ነው። that's what happens winning mentality wins today። እዛ ጋር አዲግራ የሚባለው ልጅ ባዶ ጎል ቢመታት የምትገባ ጎል ነው የሳተው። ነገር ግን አይቮሪ ኮስቶች እንግዲህ ተስፋ አላቸው ስቲል። ጀርመን ግን ቀጥታ አልፋለች። ስንተኛ ቲም ናት? 3ኛ ቲም ናት መሰለኝ፣ 4ኛ ቲም ቀጥታ ያለፈች። ዋው የሚገርም ጨዋታ ነበር ይሄ ዓለም ዋንጫ። በቃ የሚያስደምም ዓለም ዋንጫ። ይሄ ልጅ ምን እንደሆነ አላውቅም፣ ከየት እንደመጣ አላውቅም፣ ግን የሚገርም አጥቂ ነው። አቡ ተቃጠሉ፣ የስራችሁን ይስጣችሁ። በስመ አብ ምን አይነት ኳስ አባክናችሁ ነው የተሸነፋችሁት? ባለቀ ሰዓት መከላከል፣ ያንን የመሰለ ክፍተት ትፈጥሩለታላችሁ። አረ ያንዲያሙንዴ በትልቅ ጨዋታ ላይ እንደዚህ አይነት ፐርፎርማንስ አማድ ለምንድን ነው ያስወጣው? እሱ ነበር እኮ ከቻንሶቹ ክሬት እያደረገ የነበረው። አረ በስመ አብ እኔ ቅጥል ያልኩበት ጨዋታ ነው። በእናትህ ጀርመን አይገባትም፣ 3 ነጥብ አይገባትም ነበር። አረ በስመ አብ አፍሪካውያን ግን በጣም እያኮሩ ነው። በቃ በጣም ተከሸከው ይተልካኩ ነው ከአውሮፓ ትልልቅ ብሔራዊ ቡድኖች ጋር። ቀላሉ እጅ መስጠት የሚባል ነገር የለም። በቃ ተመጣጥነው ተፎካክረው የሚችሉትን ጥረት ሁሉ አድርገዋል። ረጅም ሰዓት መርተዋል። ግን በቃ በሚያናድድ ሁኔታ ካምባክ ተሰርቶባቸው በመጨረሻ ደቂቃ መሸነፋቸው ትንሽ ያናዳል። ጀርመን እንግዲህ አይቮሪ ኮስቶች 2-1 ማሸነፍ ችሏል። ከዛ ውጪ ግን ጨዋታው ላይ የተፈጠረው ነገር የሚገርም ነበረ። ጠቅጠቃቸው ያበረ ነው። ጀርመኖች የሚጮቱት ጨዋታ ደስ ይላል። ሙዚያላ ቨርትስ ከነገና ግን ጎል ፊት የነበረው ነገር ደስ አይል ነበር። ከሀቨርትስ ነበረ ጎል ላይ ለመምታት ያለው ኢንቴንት የሚያሳየው። እነሱ ግን ጥሩ አልነበሩ። መጮቱ ላይ አሪፍ ናቸው፣ ግን ጎል ፊት የሚመጡት ኳስ ብዙም የባከነ ነበረ እና ከዛ ውጭ ግን እነ ዴኒስ ኡንዳፍ የመሰለ አጥቂ እኔ ይገርመኛል። ይህ ሰውዬ በተሰለፈ ቁጥር እንዳገባ ነው እና በ11 ጨዋታ ቲንክ አሁን 7-8 ጎል አለው ለጀርመኒ እና የሚገርም እንቅስቃሴ አዞልቤስ ዴኒስ ኡንዳፍ ኔሽንስ ሊግ ላይ በጣም ጠቅሟቸው ነበር። እዚህ ዓለም ዋንጫ ላይ በ2 ጨዋታ 2 ጎል 2 አሲስት መያዝ ችሏል እና ኩራሳውን ባለፈው ጨዋታ ግን ዛሬ ይህን ጨዋታ ከቤንች ተነስቶ 2 ጎል ማስቆጠር በጣም የሚገርም ፐርፎርማንስ ነው። ከዛ ውጭ ፌሊክስ ሜቻ ራሱ ለመጨረሻ የሰጠው አሲስት የሚገርም ነው። ፒንግድ ፓስ ነው ማለት እሷ ኤፍሲ ላይ ያለችዋን እንግዲህ የሚያውቃቀዋል ፒንግድ ፓስ የሆነች የሚገርም ፓስ ነው የሰጠው አሰጣጡ ራሱ። ከዛ ውጭ ላለው ግን ጀርመኖች አሪፍ እንቅስቃሴ አሳይቶ ነበረ። ከአይቮሪ ኮስት የተሻለ ቢያሳዩም አይቮሪ ኮስት ግን ከጠበቀባቸው በላይ ማሳየት ችሎ ነበር ብዬ አስባለሁ። ትንሽ ቦኒ የኢንተሩ አጥቂ አንድሮይኒንግ ነበር አጥቂ ላይ ትንሽ ጥሩ አልተሰጠም እሱ እንጂ እሱ ቢሻሻል ኖሮ ምናልባት ዲዮማንዲ ፈርስት ሃፍ ላይ ሲረብሻቸው ነበርና እሱ ላይ አቴንሽኑ በዛ።
ልብ ብላችሁ ካያችሁት አሁን ሲያዘጋቸው ነበር እኮ ግን በዛውም ያህል ኮንቴንት ለማድረግ እሱን ቀላቸው ነበር። እንዴት ቀላቸው እንኳን ብትሉ ማለት ነው አጥቂው ጥሩ እንቅስቃሴ አላየውም ኢቮሪ ኮስት ጋር ቦኒ ጋር እና ከዛ ዲዮማንዲ ላይ የተደራረቡ እያለፋቸው እንኳን አንዱ ያስጥለዋል እያለፈው አንድ 3-4 ሰው ኦልሞስት ማለፍ ሲጠበቅበት አይተናልና አማድም ጥሩ እንቅስቃሴ ነበር። ከዛ በኋላ ግን ትንሽ ጨለም ሲሉ አይተናልና ሰከንድ ሃፍ ላይ ደግሞ ያው ጀርመኖች ደግሞ ተነሳሳባቸው ቅያሪ ማድረጉ እንዳያችሁት የሀገር ቅያሪ 4-1 ምናምን ሲያደርጉ ተመልተናል ኦልሞስት ብቻ ያ ጀርመኖች ግን በስተመጨረሻ ዴኒስ ኡንዳ 2 ጎልን ካስቆጠረላቸው በኋላ ማሸነፍ ችሏል ማለት ነው ይህንን ጨዋታ። ይህንን ተከትሎ ደግሞ ወደ ቀጣይ ስቴጅ ማለፋቸውንም አረጋግጠዋል ማለት ይቻላል ጀርመኖች ማለት ነው። እና ያ የሚገርም እንቅስቃሴ ከጀርመን የተመለከት ነው። ብቻ ያ ቀጣይ እስክንገናኝ እንደዚህ ተለምዶ ያለማንጫ እንዳያንጠሱ ብቻ ና ሳሳዎች ኮፒ ላይ ያስቀምጣችሁ ኮፒ ሊንክ ሚዲያ